ኔግልስማን ሪዛይን አደረጉበት ብሬኪንግ እየተባለ የኔግልስ አሁን ደግሞ የጀርገን ክሎፕ ተሹሟል በይፋ እና የጀርመን እግር ኳስ ፌዴሬሽን ያቀረበውን ጥያቄ የክሎፕም የፌዴሬሽኑም ጥያቄ ተስማምተው ሁሉን ነገር ጨርሰው ሁለቱ አካላቶች በከፍተኛ ውይይት በኋላ ተስማምተዋል። ከሁለት ከሶስት ቀን በፊት ነው ክሎፕ ጀርመንን ማሰልጠን እፈልጋለሁ ያሉ በብስጭት ጀርመን በፓራጓይ ተሸነፈ ከዓለም ዋንጫ ከወጣች በኋላ በጣም የተናደዱት በጣም አስደናቂ ነው። እኔ እያሉ አይነት ነገር ነው የሚመስለው እኮ ለሀገሬ ውለታ አካሏል ታዲያ ምን ጥቅም አለው አይነት ነገር ነው የርገን ክሎፕን። ስለዚህ በቀጣዮቹ ጨዋታዎች ላይ በአሰልጣኝነት የምንመለከታቸው ይሆናል። በጀርመን ብሔራዊ ቡድን በቀጣዩ በተለይ በ2030 የዓለም ዋንጫ በ2028 የአውሮፓ ዋንጫ ላይ ዌልካም በሏቸው ክሎፕን እንግዲህ እንኳን ደህና መጡ በሏቸው። ምክንያቱም ብዙ ሰዎች ጠብቀው ነበር፣ ማድሪድን ነበር እንዲሁም የጠበቁት። ክሎፕን ብዙ ሳን ጠግባቸው ሄዱ አይነት አሰልጣኝ ናቸው አይደለ? ገና እኮ ነው እድሜያቸውም ያደለው እኮ እስከ 80 ዓመት ድረስ ያሰለጥናል እና እሳቸው ግን ገና 60 እንኳን ሳይሞሉ ነው አሰልጣኝነት አቆሚያለሁ ብሎ አውጆ የነበሩት። አሁን ተመልሰው ለመስራት እየተዘጋጁ ነው እንግዲህ በጀርመን ብሔራዊ ቡድን ማለት ነው። ሌላው ሪያል ማድሪድ ነው። ሪያል ማድሪድ ነገራችን ላይ የየርገን ክሎፕ 59 ዓመታቸው 59 ነው። ልክ ነው። ኔግልስማን 38 ዓመቱ ነው 38 ዓመቱ ነውና ኦልሞስት በ21 ዓመት ይበልጡታል የርገን ክሎፕ ኔግልስማንን ማለት ነው። የ21 ዓመት እድሜው ታለ ቢወልዱት ያደርሱታል። ሌሎች ጉዳዮችን እንገራቸው አድማጮቻችን። ሪያል ማድሪድ ኢንዞ ፈርናንዴዝ ጋር ያለውን ፍላጎት መቀነሱን ወይም መተውን አረጋግጧል ወይም ተናግሯል። ሪያል ማድሪዶች እንደገለጹ ከሆነ በጣም ጥሩ ተጫዋች ኢንዞ እናደንቀዋለን፣ ግን ፍላጎት የለንም የማዘዋወር እቅዱም በጀቱም እና መሰል ነገሮች የሉም ብለዋል። ለቼልሲ ፎይታ የሚሰጥ ነው። ግን ሃቬር ፓስቾሬ ከሪያል ማድሪድ መግለጫ በኋላ ወዲያውኑ መግለጫ ሰጥቷል። ተጫዋቻችን በማድሪድ ብቻ ሳይሆን በበርካታ ሌሎች ክለቦች ይፈልጋል፣ ቼልሲ መልቀቅ ይፈልጋል ብሎ ሀሳብ ሰጥቷል። እንግዲህ ሌሎች ክለቦች ኢንዞ ፈርናንዴዝ በሩን ክፍት አድርጓል ማለት ነው። ማን ይወስዷል የሚለው የሚጠበቅ ነው የሚሆነው። እንግዲህ በቀጣይ ፉክሩ አንደኛ ከፍተኛ ዝውውር ገንዘብ ነው የሚጠይቁት ቼልሲዎች። ተጫዋቹን ከገዙበት ዋጋ በላይ ነው እየገመቱ ያሉት። እስከ 150 ሚሊዮን ዩሮ ድረስ ይፈልጋሉ ኢንዞ ፈርናንዴዝ ዝውውር ቼልሲዎች። ይህንን ከፍሎ ማዞር የሚችል ቡድን አለው ጥያቄ የሚያስነሳ ነው። ቼልሲዎች እንደሚሉ ከሆነ ለፍሎሪያን ቪርትዝ የወጣው ዋጋ ከኢንዞ ፈርናንዴዝ ጋር ሲነጻጸር የኢንዞ ፈርናንዴዝ ትንሽ ነው። ስለዚህ ኢንዞ ፈርናንዴዝ ከፍሎሪያን ቪርትዝ በላይ መሸጥ አለበት ብሎ ነው የሚያስቡት። ልጁ ሁለት ሚና የሚጫወት ነው፣ መከላከሉን ማጥቃቱን የሚጫወት በጣም አሪፍ አማካይ ነው። ስለዚህ ከፍሎሪያን ቪርትዝ የሚተናነስ ተጫዋች ስላልሆነ ከሱ በላይ ዋጋ ይከፋለዋል በሚል እስከ 150 እስከ 140 ሚሊዮን ድረስ ከተጫዋቹ ዝውውር እንደሚፈልጉ እየተጠቀሰ ነው። ግን ሆድና ጀርባ ሆኗል ቼልሲና ኢንዞ ፈርናንዴዝ አልተስማሙ። ኢቭን ቢቆይ እንኳን ተቀያሪ ወንበር ላይ የሚቀመጥ ነው የሚመስለው። ግን እየተጫዋቹ ቢቆይ እንኳን በቼልሲ ልክ ነው ከባለ ሀብቶቹ ጋር ከቼልሲ ደጋፊዎች ጋር ማይሆን ነገር ውስጥ ገብቷልና ማድሪድ ይገላግለዋል ተብሎ ተጠብቆ ነበር። ማድሪድ የለውበትም ብሎ ወጥቷልና የኢንዞ ጉዳይ አጓጊ ይሆናል። ብዙ ብሩ ስለበዛበት በዛ ደሞዙ ሁሉ ነገሩ በዛ እሱን ከማምጣት ኦሊሴን 50 ጨምራት ታመጣም እንደ ቦለስ በጣም እሱን አገኙ ማለት ነው። በቃ ታምር። ስለዚህ እሱን ነው ሊሰሩ የሚችሉት። ሌላው ከጁሊያን አልቫሬዝ ጋር በተያዘ ዲያጎ ሲሞኔ በጣም ወሳኝ ስራ እየሰሩ ነው። ዲያጎ ሲሞኔም አርጀንቲናዊ ናቸው፣ ሁሊያን አልቫሬዝም አርጀንቲናዊ ነው እና እርሳቸው ተጠይቀው ነበረ። እኔ በቡድኔ ውስጥ ከኔ ጋር ለመቀጠል ፍላጎት ከሌላው ተጫዋች ጋር መስራት አልፈልግም። የተጫዋቹ ፍላጎት ይገባኛል። ስለዚህ ይህንን ሰከን ብሎ ማሰብ ያስፈልጋል። አመራሮቹም ሰከን ብሎ እንዲያስቡ፣ ለሁለታችን የማይጠቅም ነገር መሆን የለበትም። መለያየት ካለብን አትሌቲኮ ማድሪድንም ተጫዋቹን በሚጠቅመው ነገር ነው መለያየት ያለብን የሚል እሳቤ ይዘው እያሸማገሉ እንደሆነ እና ሽምግልናቸውን ፍሬ እያፈራ እንደሆነ ተጠቅሷል። ፍሬ አፍርቶላቸዋል። የአትሌቲኮ ማድሪድ አመራሮችን መለሳለስና ኦኬ ቢያንስ ምን ጠይቀው ገንዘብ ማለት የ500 ምናምን የሚሉትን ትተው ልጁ የሚያወጣው 150 ምናምን አካባቢ ይክፈሉን፣ 150 160 ይክፈሉን፣ ተጫዋቹን ይሰዱ የሚል መለሳለስ እንዳለና ሁዋን ላፖርታም አሁን ነገሩን ረገብ አድርገው ይሄ ሚዲያ ጦርነቱን ትተው ውስጥ ለውስጥ ስራውን እየሰሩ እንደሆነና ዲያጎ ሲሞኔ በዚህ ሚና ረገድ ከፍተኛ ስራ እየሰራ እንደሆነ እየተጠቀሰ ነው የሚገኘው። ስለዚህ ላሚን ያማል ከጥቂት ቀናቶች በፊት እንደተናገረው ህልሜ ከጁሊያን አልቫሬዝ ጋር አብሬ መጫወት ነው እንዳለው ሊሳካለት ነው። ጥሩ መንገድ ላይ ነው። ማይሆን ይመስል ነበር አይደል? የተዘጋ ጉርብጥብጥ ያሉ በጣም ብዙ ነገሮች የተበላሸ ይመስል ነበር። አሁን ግን እነሱ ነገሮች እድሜ ለዲያጎ ሲሞኔ መስመር እየያዙ ነው። ይቅርታ መጠየቅ ያለበት አካል ይቅርታ ጠይቆ ህጋዊ በሆነ አግባብ በሆነ አካሄድ መጥተው
ጁሊያን አልቫሬዝን ባርሴሎናዎች እንዲወስዱ ሊፈቀርላቸው ይችላል ተብሏልና ዲያጎ ሲሞኔ ናቸው ይህን ሚና የተጫወቱት። በቃ የማይፈልገንን ተጫዋች ለምን እሱም ይሄን ምን ይኖር እኛም ደግሞ በምንፈልገው ተጫዋች በክለቡን ወዶ ባጁን ወዶ የሚጫወት ተጫዋች ነው መጫወት ያለብን የሚል አቋም ይዘው እያገዙት ነው። እንግዲህ አንዳንድ የሀገር ሰው መሆን ይጠቅማል እንደዚህ አይነት መንገድ በጣም ዲያጎ ሲሞኔና አልቫሬዝ አታስብ ትኩረትን ዓለም ዋንጫው ላይ ብቻ አድርግ ብለውታል። ሌላው ነገር በጊዜው ይፈታል፣ በጊዜው እናስተካክለዋለን የሚል አቋም ይዘው እየነገሩት እንደሆነ እየተነገረ ነው። ከአንድ አሰልጣኝ የሚጠበቅ ስራ ነው። ባይዘው ትልቅ አሰልጣኝ እንደዚህ ነው። አንዳንድ ተጫዋች ካኮረፈና ልቡ ከሻከረ ለመመለስ ከባድ ነው፣ ምንም ጥያቄ የለውም። ለዛ ነው። ሌላው ማርክ ተር ስቴገን በባርሴሎና በጀርመን ብሔራዊ ቡድን የምናውቀው ግብ ጠባቂ ነው። እንግዲህ ከጊዜ ወደ ጊዜ አቋሙ ጉዳይ ጥያቄ ምልክት ውስጥ እየገባ ረጅም ጊዜ ጉዳቶች እያስተናገደ ቆይቷል። ማርክ ተር ስቴገን አሁን በወጣ መረጃ መሰረት የሆላንዱን አክስ አምስተርዳም እግር ኳስ ክለብን መቀላቀሉ ተረጋግጧል። አምና ባርሴሎናዎችን አንድ ራስ ምታት የነበረባቸው እሱ ነው። ከፍተኛ ደሞዝ ይከፈለዋል፣ አለቅም ብሎ ባርሴሎና እነሱ ደግሞ ሌላ ተጫዋች አመጡበት ላዩ ላይ ግብ ጠባቂ ከስፓኞል ከዛ በጣም ብዙ ችግሮች ነበሩ። አሁን ግን ገላግሏቸዋል። ወደ አክስ ማርክ ተር ስቴገን ያመራል። ትንሽ የገንዘብ ነፃነት ይሰጣቸዋል። ያም ማለት የደሞዝ ክፍያ ላይ እና መሰል ነገሮች ላይ ተጫዋቾች ላይ ሊቸገሩ የሚችሉበትን ነገር አንድ ትልቅ ተጫዋች ማስፈረም ይችላሉ። ማርክ ተር ስቴገን ከከፍተኛ ተከፋዮቹ መካከል አንዱ ስለነበረ ማለት ነው። ባርሴሎና በነገራችን ላይ ይሄ የገንዘብ ጫና የነበረበት የገንዘብ ጫና አሁን ላይ በተወሰነ መንገድ ሪላክስ እያደረገ መሆኑንና ተጫዋች ማስፈረም ወደሚችልበት ትልቅ ተጫዋቾች ማስፈረም ወደሚችልበት አቋም እየመጣ እንደሆነ እየተጠቀሰ ይገኛል። ግርምዬ አንተ ጋር ካለን ጨምርና በምሽቱ ጨዋታ እንገናኝ ከአድማጮቻችን ጋር። አድማጮቻችን ከሰዓት አንጻር የምንሰናበት ማስታወቂያም ስለሚኖር አጋራችን እናት ባንክን ከልብ እናመሰግናለን። ለነበረን ቆይታ እጅግ አድማጮቻችን ምስጋናችን ላቅ ያለ ነው። በሰላም አሉልን። ባባይ ቻው። በፀሐይ ወገግታ የተጀመረ